ይኸውልሽ ያንቺ ፉከራ አያልቅም። እኔ ደግሞ በዚህ መሀል ችግር ውስጥ መግባት አልፈልግም። አንገባም። አይዞህ ነገሩን ሁሉ እያበላሹ መጨነቅ አለ እንዴ? ልክ ነህ፣ ግን ጠላታችሁ እኮ ሌላ ነው። አንድ ቀን ሂሳብ ስናወራረድ እነግርሃለሁ። የምናወራረደው ሂሳብ አለ እንዴ? የኔ ፍቅር አትኝ፣ እኔ አንቺ ፍቅር አይደለም። 400,000 ውስጥ አስታርቂ። ይቅርታ ዳኒ፣ እንደዛ ማድረግ አልችልም። እንጃ አላወኩም፣ ግን የደነገጠ ፊት ነው ያየሁበት። ስጠራውም እኮ ዝም ብሎኝ ነው የወጣው። ሰምቶናል ማለት ነው። እሰይ ከሰማንም ደጋ ጀምሩ። ላይክ ሸር አድርጉ። በእግዚአብሔር ይዣችኋለሁ። ላይክ ሸር አድርጉልኝ። ቻናሌ ትንሽ ሰዎች ጋር እየደረሰልኝ ስላልሆነ ሸር አድርጉልኝ በእግዚአብሔር በቅንነት ማለት ነው። ዛሬ መግቢያው ላይ አስገባላችኋለሁ። ይሄን ቪዲዮ እንግዲህ ተከታታይ ድራማ ነው፣ ትሁት ድራማ ይባላል። በጣም ብዙ ነገሮችን ይዞልን የመጣ ድራማ ነው። የእውነት እኔ በቅርቡ ነው መከታተል የጀመርኩት ማየት የጀመርኩት። ካሁን በፊት እንደዚህ አይነት ፊልም ላይ ምናምን ብዙ ትኩረት አልሰጥም ነበረ እና ስላየው ስለወደድኩት ብዙ ነገር ስለተማርኩበትና ስለተገነዘብኩበት ለእናንተ ማሳያችኋለሁ ማለት ነው። ሰርች አድርጋችሁ ሙሉ ማየት ትችላላችሁ። እኔ ከዚህ ቤተሰብ የተማርኩት ነገር በተለይ ሽማግሌው በቃ ነገሮችን ለወደፊት እንዴት ብዬ ላስረዳችሁ ማለት ነው። በስርዓት መፍታት እንዴት እንደምንችል ያን ያክል ታግሱ፣ ያን ያክል ስተፋበት ፊት ለፊቱ ላይ ከዳኒና ቴና ብዙ ብልክና ሲያደርጉ ያን ሁሉ ተቋቁሞ ችሎ ነገሮችን ለማስተካከል ያልዋጠው ያልቻለውን ነገር የለም ማለት ነውና በጣም ብዙ ነገር እንዲሁም ቴና ለገንዘብ ብላ እንዴት እየሆነች ያለችዋን በትዳሯ ላይ እንዴት እየማገጠች እንደሆነ እንዴት ስርዓት እንዳጣች ምናምን አይተናል። ከዚህ ሁሉ ነገር ውስጥ ግን ዳኒ ብቻውን እንደሚቀር ቴናንም ለቴና መሆን አይችልም፣ የሚወዳትን ፍቅረኛውንም ማግኘት አይችልም ማለት ነው። እንግዲህ ቴና በጣም ራስ ወዳድ ናት። አሁን ላይ በተለይ ራሷን ብቻ ነው እያዳመጠች ያለችው፣ ማንንም አትሰማም። ከካሊብ ጋር ብትፋታም ገንዘብ ካለ ለምንም ነገር አትጨነቅም። እና ካሊብ ገንዘቡን ሰጥቷት ግን ለዳኒ አልነገረችውም እስካሁን ድረስ ማለት ነው። አያችኋት አይደለ እንዴት ራሷን እንደወደደች፣ ዳኒ እንዴት ባዶ እጁን እንደቀረ፣ ካሊብ ግን ንብረቱን ማስቀረት እንደቻለና ምንም አይነት ነገር ቴና ገንዘብ እንደማታገኝ ነው የነገረው።